ሰው ሆነ ሰው ትሳደባለህ። ስንት ጉድህን ቢሸፍንልህ ስንት እግዚአብሔርን እኔ ኬኩን ያንተን ጉድ እንደተሸከምኩ እንደ ሀብታም ልጅ ራስን ካውንት ታደርጋለህ። ቅንጨ እየበላህ አድገህ ፈረንጆች እኮ ቅንጨ ባህር ውስጥ ለአሳ እንኳን ለምግብነት አይሰጡትም። አንተ እየበላህ ያደግከው አክት ስታረግ ምናምን ወዳጄ እኔ ደረጃ አይደለህም። በነገራችን አይቼ ንቄ አሁን እየመጣ በአዲስ አካውንት አያቁኝም ብለህ እንዳንተ መሀይም እንመስላለን አይደል? እኔ እኮ መሀይም አይደለሁም። በነገራችን ላይ ሂድ ናና ሐዋሳ ቅርብ አይደል? ናና እኔ አዲስ ከተማ ሃይስኩል ታቦር ሃይስኩል ሐዋሳ ዩኒቨርሲቲ ሰሙ ማነው ብለህ ጠይቅ። አንተ አውትስታንዲንግ ተማሪ ነበርኩኝ። አንተ ከኦል ሴክሽን መውጣ ልጅ እንዳንተ በእርዳታ ዩኒቨርሲቲ የገባው መሰለህ እንዴ? እኔ እኮ አንዳንዴ በጣም ነው የሚያስቅ። ደግሞ እኮ ሰው የሆነ ሰውን ሊያጥላላ እንደተማረ ሰው አክት ሊያደርግ አባቱ አንተ እኮ አንደር እንትን ተብለህ እኮ ላይሰንስ እጅ ላይ የለም። ላይሰንስ ተቀምጣል። አንደር ነህ ተብለህ ማለት ነው። ከሙያው አንደር ነህ እጅ ላይ አሁን ላይሰንስ የለ ምን የለ እየዞርክ እንዲህ አንተ እኔ ጠበቃ ጓደኛ አለኝ እኮ 24 የመቃሚያ ሰዓት እስክደርስ ድረስ ቁጭ ብለህ ቲክታክ ላይ ትሳደባለህ። የመቃሚያ ሰዓት ስትደርስ ጫቤ ቁጭ ትላለህ፣ ትሰየማለህ። ለምን ከሰዓት ማትገባ ለሆነ ነው? እየቀጨቀጭክ ነው፣ እየቃምክ እስቲ ድረስ ከነ መቃሚያ ቤት ነው የምነግርህ። ከፈለግ በፎቶ ሁላን የላኩልን አስረግፈው። ለምን አትሆም? ንቀንህ እኮ ነው፣ እኛ ቦታ ስለማንሰጠ ነው። እስቲ ምን አርገህ ነው ከስራ የተባረርከው? ምን አርገህ ነው ላይሰንስ የተቀማው? ይለ እዚህ ጋር ያንተን ጉዳይ እንትን ልንል ነበረ፣ ልናሳይ ለብዙ እንትን ብለን ነበረ። የሻሸመኔ እስር ቤቶች አንተን ማሰር ሰልችቷቸዋል። መጣ እንዴ አባሩት ነው የሚሉ ፖሊሶች ሁሉ። አንተ ምንም እኮ እኔና እንዴ ምንም እኮ ማንገናኝ ሰዎች ነን። ኬኮ ሻሸመኔ ያልታሰርክበት እስር ቤት አለ? በጨዋነት እኮ አድርገው። ምን እያረክ ነበር የታሰርከው? ከስራ ምን አድርገን የተባረርከው? አንተ እኮ የጥብቅና ላይሰንስ ቢኖር ዛሬ እዚህ ሚዲያ ላይ ወጣ ሴት አትል ወንድ አትል ሀገር አትል መንግስት አትል ስትሳደብ ንቀው እኮ ነው አንተን። የሻሸመኔ ሚሊሻዎች እንኳን ንቀውሃል። የሻሸመኔ ሚሊሻ በምን ሞራል ነው መታውን አንተኛን የምትናገረው? ቁጭ ብለህ አረብ ሀገር አውሮፓ አሜሪካ እባካችሁ $10 $50 $100 በራብ ልናልቅ ነው ጠኒ ሊበላን ነው እንዲህ እያልክ እየለመንክ እየኖርክ አንተኛ እኮ ሰርተን ነው የምንኖረው። አንተ ወርቅ የመሰለ ስራ አለን እኮ ወርቅ የመሰለ ስራ አለን። ወርቅ የመሰለ ሙያ አለን። ዲሲፕሊን እንዲሆንን ሰዎች ነን። እኛ እንዳንተ ወተን ሞረዳም ሴት አትል ወንድ አትል ካፍ የሚወጣው የሆነ የበሰበሰ ነገር። ለምን ፎቶን እንዳለጠፍኩት ታውቃለህ? ስለማይመጥነው ነው። አንተ ምንም እኔን አይመጥነኝም። ልጆችህን ሳይቀር ቁርአን ታስቀራል እዚህ ጋር
ጨዋታ አንዴ ኦርቶዶክስ ታሸምድዳለህ፣ አንዴ ቁርአን ታሸምድዳለህ፣ አንዴ ትሄድና የፕሮቴስታንት ክሪድ አንዴ ልጆቹ አሁን ምን እንደሚያምኑ ራሱ ሃይማኖት ራሱ ሃይማኖት ምን እንደሆነ ራሱ አያውቁም እኮ። አንድ ጤናማ ሰው 7 ዓመት አይቀይርም። 7 ምንድን ነው አሁን እኔ ለምን አይቀርብህም? ቆይ እኛ እሺ እኔ እርዳታ ላሰባስብል፣ በቃ እኔ እርዳታ ላሰባስብልና ከቲክታክ ጥፋ፣ ሽሮና በርበሬ እያስፈጨሽት እኔ እርዳታ ላሰባስብለት። እስኪ ችግር የለውም ያርካ አሰባስብልሃለሁ። ኬኩ በቃ ቁጭ ብለሽ ሽሮና በርበሬ እቺ ምስኪን እንደዛ እንትን እንደ ባሪያ የምታዛት ሚስትህን እስኪ ከእሷ ጋር አብረን ቁጭ ብለህ በርበሬ እየደለስክ ባቄላ እየከካ አተር እየከካ እስኪ ሽሮና በርበሬ አስፈጭተህ ሽጥ። እኛ እዚህ ሚዲያ ላይ እናሻሽጥላለን። ውጣ በቃ። ግን አሁን አንድ ቻሌንጅ እንስጥህ። እኔ ትልልቅ ኬዞችን አስይዛለሁ። ትልልቅ ኬዞችን አንተ የእውነት የጥብቅና ላይሰንስ ካለ ይሄን ቻሌንጅ ያሳየን። ውጣና ሚዲያ ላይ እኔ ጠበቃ ነኝ የምትል እንወራረድ እስኪ። እኔ ያሉኝን ያሳያቸዋለሁ። 4 ፈቃድ ያለኝ ሰው ነኝ። 4 እኔ ሚዲያ ላይ ነው ማሳይ። አንተ የጥብቅና ላይሰንስ ካለ ጠበቃ ከሆንክ ከዛ የፈለግከውን ነገር ትቀጣኛለህ። በአፈርሜሽን ዩኒቨርሲቲ ገብተህ ወጥተህ እንደተማረ ሰው አክት ታደርጋለህ። 12 ቂኔ እየበላ ተምረህ እንደ ሀብታም ልጅ አክት ታደርጋለህ። ሚዲያ ላይ መጥተህ ጫማ እኮ የሰፈር ሰው አዋጥተው ነው ዩኒቨርሲቲ ልትሄድ ስትል ጫማ የገዙልክ። እንዴ በጣም እኮ ነው የሚገርመው። እኔ ኬኩን ሀሰን ቡታ አንተ ጠበቃ ከሆንክ እኔ እቀጣለሁ። የፈለግከውን ቅጣኝ፣ የፈለግከውን። አንተ እኮ መንግስት ራሱ ያባረርስ። አንተኛ መንግስት ቤት እኮ እኔ መንግስት ቤት እኮ ተሸላሚ ነበርኩኝ። የስራ አፈጻጸሜ አጠቃላይ ከ95% በላይ ነው። መንግስት ቤት በሰራዋቸው ጊዜያት ከ95% በላይ ነው የስራ አፈጻጸሜ። ይውላ እኔ ላሳየህ እችላለሁ። አንተ አንተ ስትወጣ እኮ ታስረህ ነው የወጣኸው። ፍቃድ ተቀምጦ እኮ ነው የወጣኸው። ሚዲያ ላይ ወጥተህ ትሳደባለህ። አንተን የሚያህል ሽማግሌ መንግስት ቤት ስትበጠብጥ አሳስረው አባረሩክ። መተህ ቲክታክ ላይ መተህ አሁን እዛ የለመድከውን አፍህን መተህ እዚህ ቲክታክ ላይ ትከፍታለህ። አዎ ቲክታክ ላይ መተህ አፍህን አንተ እኮ ቲክታክ በጣም እኮ ነው የሚገርመው። ዘርዓ ያዕቆብን እኮ ምን እንዳልከው እኚህ መምህር ዘርዓ ያዕቆብንም እኮ ምን እንዳልካቸው እኛን የምናውቀው ገንዘብ አሰባስበው መጽሐፍ ቢገዙልህ የ60 ሺህ ብር መጽሐፍ ሰድባቸው ነው አይደል? ላከ እሳቸው ካሉበት ሻሸመኔ ድረስ መጥተው ትንሽ እንደሆንክ በአንተ የተነሳ ይሄን ሚዲያ እሳቸው ለቀው ሄዱ። መምህር ዘርዓ ያዕቆብ የ60 ሺህ ብር መጽሐፍ ገዝተው ጭነው እንደ ህፃን ተሸክመው አምጥተው ቢሰጡ ምንድን ነው ያልከው? ምን ይሰራልኛል ብሩን አሰጡኝም እንዲህ አለ። እንደዛ እኮ ነው ያልካቸው። አረቆይ እንደዚህ አይደለም ይረጋግጥ እንጂ የስልሽ መጽሐፍ ተሸክሞ ቤት ድረስ መጡ። አዎ አንተ የመጽሐፍ አለርጂ አለብን፣ የንባብ አለርጂ አለብን። ቁጭ ትልና እየቃምክ የሆነ ኦዲዮ ትሰማለክ። ከዛ መጽሐፍ ሄኖክ ብለህ መጣ። መጽሐፍ ሄኖክ ብለህ መጣ።
እንትኖችን እኔ እኮ አንዳንድ ጊዜ ምን አለ መሰላችሁ፣ እስኪ መጀመሪያ ህይወትህ ይቅደም። እኔ ልምከርህ፣ ውጣ ከቲክታክ ኬኩን። ሃይማኖት ማለት የለ ቁጭ ብሎ የማያውቁትን ነገር እንዲህ እያለ መሳደብ አይደለም። ስርዓት ያዝ። እኛ እኔ በጣም ብዙ ማልናገራቸው ብዙ ሚስጥርን ተሸክሜ ነው ያለሁት። ኬኩን አርፈ ቁጭ በል፣ አለበለዚያ ግን ኬኩን አልምርህም። ደም ነው ማስለቅስ። አታውቀኝም፣ ደም አስለቅስሃለሁ። የተናገርካት እያንዳንዷ ነገር አንተን ዘብጥያ ነበረ የምታስወረዳት። እኔ ለጴንጤ ጥብቅና አልቆምም ብለህ የጮክ ሰዓት ነው እኛ አንተን ማጣራት የጀመርነው። አንተን ማጣራት የጀመርነው የዛን ሰዓት ነው። ምክንያቱስ ቀጥታ ስለሆነ አንድ የህግ ባለሙያ ሻማ አብርቶ ነው መሀላ ፈጽሞ የሚወጣው። ሻማ አብርቶ ለሁሉም እኩል አገለግላለሁ ብሎ እኔ ሐኪም ነኝ፣ ለኮሚዩኒቲው ሰርቪስ እሰጣለሁ። እስላም፣ ክርስቲያን፣ ድንጋይ አምላኪ ምን በኢሬስፔክቲቭ ኦፍ ሪሊጅን እናገለግላለን። ይሄን ልንል ነው እኛም ሻማ ይዘን የተመረቅ ነው። አንድም ቀን እንዲህ አላከም እንዲህ የእስልምና እምነት ተከታዮች ፕሮቴስታንት እንዳገለግላቸው ነው መንግስት ያን ፍቃድ የሰጠኝ። መንግስት ያስተማረኝ ሁሉን የኢትዮጵያ ሕዝብ እኩል ሰርቭ እንዳደረግ ነው። አንድ ያለ እኔ ለጴንጤ ጥብቅና አልቆምም እያልክ እኮ ቃል በቃል ስትናገር አየነ። ሄደ ቼክ አደረግን። አንተን ለመሰስር ዛሬ ስትሳደብ የነበረው ነገር በቂ ነው፣ በቂ ነው። እኛ ለልጆች አስበን ነው፣ ቤተሰብ አስበን ነው። በቂ ነው። የለ እንዲህ ፍርድ ቤት ገትሬ ሽንት እስኪመጣ ድረስ ደም አስተፋ ነበር፣ ደም አስተፋ ነበር። ይድርደን ደረጃ አይደለም። በጣም ይደብራል። በጣም ወሬ አይጥም። መማር እኮ አይጠበቅም። አንተ ለመሆን ሚዲያ ላይ መጥቶ ትምህርት አያስፈልግም። በቃ መማር ማንም ሰው አይጠበቅበትም። ለምንድን ነው እስልምና ውስጥ እያለ ያልተሳደበ? ያኔ ምን አይነት ዓላማ ይዘህ ነው? ኦርቶዶክስ ብልግና ቀር ምትሳ እንዴት እንደሚ አንተ ለመሆን የተማረ ሰው አይጠበቅብንም። አንተን ለመሆን የተማረ ሰው መሆን አይጠበቅብንም። ተመልሼ መጣ ብታቆምሽ ተብና ልጆችህን እንዳታጣ ምፈራለህ። ይሄንን ነው። ሚስት አይታ ሰው ናት፣ የሰው ስሜት አላት። ጥላ ትጠፋለች። ያጠላት በቃ እያየችህ ነው፣ ሚዲያ ላይ እያየችህ ነው። ልጆች ያያሉ እኮ ስትሳደብ እኮ አጠገብ ልጆች አሉ። አጠገብ ሚስት አለኝ ደግሞ እኮ የዋ ምስኪን ኬት እንዲህ አይነት ሴጣን ሰዎች መልካም ጨዋ ሴቶችን ኬት እንደሚያገኟቸው ሁሉ አላውቅም። የዋ ምስኪን ድምጿ ማይሰማ እንዴት እንደሚያበሻቅጣት ፕሊስ በቃ እባክህ በቃ አቁም። በቃ ተዋቸው ወይ መልሳት ወደ ቤተሰቧ። በቁሟ ሲኦልን አታሳያት። የምታደርገው ነገር በጣም አይደለም ለሷ አይደለም ባሌ ብላ ለተቀበለች እኛ ራሱ በጣም እንጃ እድሜ እኮ ራሱ አይፈቅድም። በጣም ትልቅ ሰው ነህ፣ እኩያችን አይደለህም። ወንድ ልጅ እኮ ጺሙ ከሸበተ ማስተዋል ይጀምራል፣ ጭንቅላቱን መጠቀም ይጀምራል የሚባለው። ምንህ እስኪሸብት ነው የምትጠብቀው? ስድብ ሲቀፍ፣ ንግግር ሲቀፍ፣ ጨዋነት የሚባል ነገር የለ።
እኔ ስድብህ እኮ ነው የሚዘገን ነው። እኔ እኮ ሰደብከኝ አልሰደብከኝ እኔ አንድ ይሄ ምንድን ነው ይሄ አንድ ማጅራት መቺ ምንም ይሄ አንድ ይሄ የተራበ ይሄ ምንድን ነው ስራ ማይወድ ምንም አይል አንድ ሰው እኔ ሰደብ እኔ እንዲህ አይነት ቦታ ያለኝ ሰው አይደለሁም። እኔ ለአንተ ቦታ ሰጥቼም አይደለም። አንተ ቦታ ሰጥቼ አይደለም። አንተ ደረጃዬም አይደለም። ገባ ባለሙያ ነኝ። አንተ እኮ አገር ታፍርብህ ባለሙያ ነህ። ሀገር ኢትዮጵያ የምታፍርብህ ባለሙያ እኮ ነህ። አንተ በዲሲፕሊን እኮ ላይሰንስ ጀምር የተቀማዘው እኮ ነህ። በዲሲፕሊን ለምን አትተውም? እዚህ ድረስ ለምን ወርደህ ታወራለህ? ኦብቪየስሊ እናውቃለን። ኦርቶዶክሶች እንዲወዱ ወንጌል አማኙን እንደዛ ስትሳደብ ምን ስትል ለካስ አንተ አላማ አጀንዳ ይዘህ ነው የመጣኸው። ከእስልምና አይደል እንደ የመጣው? ለምን እስልምናን አትሳደብ? በገል ነበረ የቀረ ጸጉርህን የሚላጩት። እስኪ ወንጌል አማኙን ፕሮቴስታንቱ እንደተሳደብ እስኪ እስልምናን ተሳደብ። አታረገውማ። ለምን ታደርገዋለህ? ድሮ ይቅርብህ። የእውነቴን ነው የምልህ፣ ይቀርብህ። ጥሩ ነው። እኔም አድቫይዝ አደርግሃለሁ፣ ይቅርብህ። አትመጥነንም። አንተን የለ ዛሬ 8ኛ አካውንትን ነው ብሎክ ያደረኩ። ትልቅ ሰው አይደል? የልጅ አባት አይደለ? ደግሞ ደህና አባት እንደሆንክ ልጆችን በሚዲያ ታሳያለህ። ልጆች የሚኮሩበትን ስራ ሰርተህ ልጆችን ብታሳይ ደስ ይል ነበረ። ይሄ ክርፋት የሚል ስድብህን እንትን ለማለት ክብር ይኑርህ እንጂ አንዳንዴ ወንድ ልጅ እኮ ሲወልድ ልባም ይሆናል። የምሬ እኛ ብንናገር እኛ በቃ ወንደላጤዎች ነን። አላገባንም ወር እኔ አንተ እንዳንተ በአንተ እድሜ ላገባ ከዚህ በኋላ 10 ዓመት መኖር አለብኝ። በአንተ እድሜ ላገባ ማለት ነው 10 ዓመት እንዲህ መኖር አለብኝ ወደኋላ ከዚህ በኋላ። እኔ ክርስቲያን እንዳልሆንኩ ሳውቅ የዛሬ ዓመት ከ7 ወር ነው ኬኩን ሀሰን ቡታ ከአንተ ቤት ያቆምኩት። አንዳንዴም ኢንጆይ ላረግብህ ነው ቤት የምገባው። ቶ ጊዜ ሼር እያረከኝ አልመጣ። ስመጣ ደግሞ ስበኝ ነው የምታስገባኝ። እናውቃለን። ካቶሊክ ላይ ምን አይነት ድራማ እንደሰራህ እናውቃለን። ጴንጤ አንተ 1 ዓመት ጴንጤ ሆነ ታውቃለህ? የጴንጤ ማስተርስ አለኝ እንትን አለኝ። አንተ የጴንጤ ቸርች ማስተርስ ቢኖር እንትን አሳይ እስኪ። እንዲህ አድርገህ ነው ኦርቶዶክሶችን ያታለልካቸው። አሳይ እስኪ። ዓመት አልሆነህም። ገንዘብ ስጡኝ አልክ፣ በቃ አንሰጥም ብለው አባረሩክ። ከጴንጤ ቸርች እኮ ተባረህ ነው። ከስራ ተባረህ፣ ከጴንጤ ቸርች ተባረህ፣ ከእስልምና ተባረህ ኦርቶዶክስ ውስጥ መጣ። ከካቶሊክ ተባረህ። እስኪ በጨዋነት ወጣው የምትለው ሃይማኖት አለክ? ኬኩራ ሰሙታ ይኸው ኦርቶዶክስ ውስጥም ዲያቆን ዘማርያም ሁለተኛ ዴባ አጭበርባሪ ስለሆንክ በቃ ደስ ደፋክት የደበቅንልህ እውነት ይሄ ነው። አሁንም ቁጭ ታጭበረብራለህ ሴቶችን። ከነማን ምን እያልክ ገንዘብ ለምትቀበል እኮ እናውቃለን። ወንድ ሆነ ሰርተህ አትበላም? በልመና ከምትተዳደር አፈር ብላ። ሰርተህ አትበላም ወይ? ወንድ ሆነ ሰርተህ አትበላም ወይ? ቁጭ ብለህ ማህበራዊ ሚዲያ ላይ ትለምናለህ። በዚህ ዕድሜህ ገብስማ ፀጉር አብቅለህ አንተ የላኩል ደረሰኝ ሁሉ እኮ ተልኮልኝ ነበር። አንተ ጉድ እኮ ነው ያልኩ። ጉድ እያስገደድኩ ላ ጊፍት ስትላለህ
እንትን አውርዱልኝ እንዲያርጉልኝ ትላለህ እያስገደድካቸው እነሱ ሼም ይዟቸው ብቻ ነው ለትርፍ ያልመጣዋል ሚዲያ ላይ ሰሙ ብቻ አይደለም ለትርፍ ያልመጣው እንደ ሰሙ ያሉ እውነተኛ ሃይማኖታቸውን ሊሞግቱ እውነትን ይዘው የቆሙ ብዙ እህቶችና ወንድሞች አሉ። እናንተ አይነቶች ቢኖሩ ብዙ እንደሰሙ አይነት ክርስቲያኖች አሉ እዚህ ሚዲያ ላይ። እኔ እንዳንተ ለጥቅም አልመጣሁም። ሰው ክርስቲያኖች አሉ እዚህ ሚዲያ ላይ። እኔ እንዳንተ ለጥቅም አልመጣሁም። ሰው ጥቅም መጣው እዚህ ሰው ብቻው ቲክታክ ተጠቀመው። ወዳጅ በራብ ሞት ራብ ሊገለን ነው እያለ ነገራችን ላይ መናገር ቦታ ሰጥቼ ማወራው አይነት ሰው አልነበረም እና ለምንድን ነው እኚህ ሃይማኖት የቀየሩ ሰዎች ቁጭ ብለው የሌላ የመጡበትን ሃይማኖት የሚሳደቡ ስትል ሲባል በነገራችን ላይ ኢንተርምስ ኦፍ ጥቅም ነው። ኢንተርምስ ኦፍ ጥቅም ይሁን ሌላ ምንም ነገር አልነበረውም። መጣ እስልምናን ቢሳና አይለቁትም። ስለዚህ ወንጌል አማኙ መሳደብ አለበት። ስለዚህ ወንጌል በነገራችን ላይ መናገር ሲናገር በነገራችን ላይ ቀጥታ በህግ ያስጠይቀው ነበር ነገር ላይሰንስ ኖሮት ቢሆን ኖሮ። ነገር ግን እንደዛ ሲናገር የነበረው ይሄ ሰው ህጋዊ ላይሰንሱን ስለተቀማ ነው። ህጋዊ ላይሰንሱን 2 ዓመት ሙሉ የጥብቅና ፍቃድ እንትን እያልኩ የጠበቃ ሆኜ ምናምን ሲብል ፍቃድ እየጨረስኩ ነው። በነገራችን ላይ የጥብቅና ፍቃድ 2 ሳምንት አይፈጅም። 2 ሳምንት አይፈጅም። በነገራችን ላይ እሱ እያለ እኔ እማቃቸው የህግ ባለሙያዎች የጥብቅና ፍቃድ በ1 ሳምንት ውስጥ የጨረሱ ሰዎችን አውቃለሁ። ኬኩን አሰንቡታስ 2 ዓመት ሙሉ ለእንትኔ እያለ ገንዘብ ሲያጭበረብር ነበር። እዚህ ሚዲያ ላይ ቁጭ ብሎ ገንዘብ ሲለምን ነበር። ሲጀመር እኮ ፍቃድ የለውም። ፍቃዱ ታግዷል። እግዚአብሔር ያሳያችሁ። ከስንት ዓመት በኋላ ነው? ከ2 ዓመት ከምናምን በኋላ ነው አይደለ? ፍቃድ አወጣው ምናምን ብሎ የሆነ ቢሮ ያሳየው። ለምን ላይሰንሱን አላሳየንም ነበር? አለ ያ ቢሮ አሁን ያ ቢሮ አለ ወይ? ኬኩን አሰንቡታ የከፈተው ቢሮ አሁን አለ ወይ? እስኪ ንገሩ። አሳይ። ቪዲዮ ከፍቶ ያውቃል? እስኪ ቪዲዮ አሁን ሄዶ ይክፈት እና የጥብቅና ፍቃዱን ያሳየን። እንግዲህ የጥብቅና ፍቃድ ይለጠፋል። እስኪ ያሳይ። የለውም። የጥብቅና ፍቃድ የለውም። ልክ እንደ ህግ ባለሙያ ልክ ህግን እንደማያውቅ ልክ እንደ ህግ ሰው እዚህ ቁጭ ብሎ ሚዲያ ላይ ሲያታልላቸው ነበር። ማንን? ኦርቶዶክሳውያን። ምክንያቱም ኦርቶዶክስ መሸወድ ቀላል ስለሆነ ልክ እንደ ተመስገን ጌታ ማለት ነው። ተመስገን ጌታ እንትን በሉት በቃ ዛሬ ያደረገውን መስቀል ነገ አያረግም፣ ነገ ያደረገውም ከነገ ወዲያ አያረግም። ልክ ለቀረጻ ሲል መስቀል የሚያደርገው ምክንያቱም ኦርቶዶክሶች እንዲያዩት ሲፈ ሉክ በነገራችን ላይ እነ ኬኩን ከተመስገን ጋር የተጣሉት በገንዘብ ነው። ኬኩን ደምረው ተመስገን ቢኒያም ሽታዬ በገንዘብ ነው የተጣሉት። ቢኒያም ሽታዬ በየወሩ ከሚያገኘው ጥቅም ሚስጥር ማስጠበቂያ እያለ ለኬኩን እርዳታ ይረዳዋል፣ ገንዘብ ይልክለታል። ለምኖ ከኦርቶዶክሳውያን ቢኒያም ሽታዬ ለማንም ይልከው ለኬኩን ይልክለታል። እንዲህ አይነት ጌም ውስጥ ነው ኦርቶዶክሳውያን የገባችሁት። በቃ ራሳችሁን አስመልጡ። እንዴት ከተማ ልጅ እኔ አብዛኛው ኦርቶዶክስ የከተማ ልጅ ነው። እንዴት እንደዚህ ፋራ ሰገጤዎች እንዴት ያጭበረብሯቸዋል? ቆይ ይሄም የገጠር ልጅ ነው። ኬኩን ሀሰን ጉታም እልም ያለ የአንጫ ቆረር የገጠር ውስጥ ነው የሚኖረው። ያደገውም እዛ ነው። ይኸው በደንብ ተመልከቱት። እዚህ ጋር ደግሞ እናሳያችሁ እንዴት ጌም እንደሚጫወቱባችሁ። ይኸው
ማን ነው ከአንገቱ ላይ መስቀል የሚበጥስበት? የተመስገንን በየጊዜው ለቀረጻ ሲሄድ የሚያደርገው አዲስ ነው። በየጊዜው ቪዲዮ ሊሰራ ሲል ብቻ ነው መስቀል የሚያደርገው። ተመስገን ጌታ። ከፓስተር ሶፎንያስ ጋር የፓስተር ሶፎንያስ ቸርች እየሄደ አምልኮ ያደርጋል። እዛ ነው ወርሺፕ የሚያደርገው ስንላችሁ ላልገባችሁ ሰዎች ይሁን በግልጽ ላሳያችሁ። ይሁት ይሄን መስቀል ይሁ በደንብ ይሁት። እኔ ኦርቶዶክስ ይሄን መስቀል ይሁት በደንብ ይሁት ይሁት በደንብ ጉዳችሁን። ይሄን መስቀል ካያችሁ በኋላ ይሄን መስቀል ይሁት። ይሄን መስቀል አያችሁ አይደል? ይሄ ነው የሚገርማችሁ። ይሄን እንዴት ገገማ የገጠር ልጆች እንዴት ያታሏቸዋል? ይኸው ልብስ እንኳን በስርዓት መልበስ የማይችል እንዲህ አይነት እርጥብ የገጠር ልጅ ያታልላቸዋል። ግን ይሁት ተመልከቱ። ይሄ ነው የሚገርማችሁ። ይሄ ነው አይደል የገረማችሁ? ይሁት ይሁት ጉዱን ይሁት። እየነገርናችሁ ያለ ነው። ይሄ በ2 ወር ውስጥ ያለ ነው። እዩት። አንገቱ ላይ ያሰረውን ክር እዩት። ቆይ በደንብ የሚታየው ላሳያችሁ። በነገራችን ላይ ይሄ 4 ነጥብ የምታዩት የኬኩን አካውንት ነው። እሺ 4 ነጥብ በየቤቱ ተከታተሉት። በኦርቶዶክሳውያን በድንግል ማርያም እያደረገ እንትን የሚለው ነው። በደንብ ይዩት። የኬኩን አካውንት ነው። እሺ በደንብ ይዩት። እንዲህ አይነት ስድብ ነው የሚሳደበው በየቤቱ እየገባ። ኬኩን ሀሰን ቡታ ነው እንዲህ አይነት ስድብ የሚሳደበው። በደንብ ይዩት። ኬኩን ሀሰን ቡታና ፋሲል 2ቱ ናቸው እንዲህ አይነት ብልግና ስድብ የሚሳደቡት። በቃ እንዲህ ስድብ ካያችሁ 2ቱ ናቸው እዚህ ቤት መጥቶ የሚሳደቡ ካያችሁ። እኛ ስንጮህ እየቀኔ ተመስገን ጴንጤ ነው ስል ኦርቶዶክስ ለመሰላችሁ ሰዎች ይኸውላችሁ በመረጃ እዩት። ይኸው ይሄን የለበሰው ተመስገን የጌታ እዚህ ጋር ደግሞ እዩት። እንዲህ አይነት ዥልጥ የገጠር ልጅ እናንተን ይሸውዳችኋል። ልብስ እንኳን እንዴት እንደሚለበስ ማያቅ እርጥብ የገጠር ልጅ እንዲያታላችኋል። ምን ከምን እንኳን መለበስ እንዳለበት ማያቅ የገጠር ልጅ እናንተን እንዲሸውዳችኋል። እዚህ ቀቅሎ ይበላችኋል። እየነገርኳችሁ ነው። ፍራንክሊ ላውራችሁ። ቢኒያም ሽታይ ኬኩን ሀሰን ቡታ ተመስገን የጌታ ደምረው ኦርቶዶክስ አይደሉም።
አሁን ልጭን ጆሮ እየመገለም ቢሆን ጆሮሽ እየመገለም ቢሆን ስሚ አይደል ደምረው ገንዘብ ካላስገቡለት የጴንጤ መዝሙር ይከፍታል ቤቱ። ገንዘብ ካልገባለት ገንዘብ አስገቡ እያለ ይሄም እንደዛው። ይሄ ደግሞ በየሶስት ወሩ ነው እቺክ የሚቀያየረው በየሶስት ወሩ። እናንተ የነዚህ መጫወቻ ትሆናላችሁ። እኔ ኦርቶዶክሶች ቀብራራ ነበሩ የእውነት። ይሄ ሰውዬ ነው እናንተን በጠራራ ፀሐይ ጅል ያረጋችሁ።